መሰበት ደጉን ብዙ ያሳያል አለ የኔ ወያላ እኔ ማቀው ወያላ ቪኒሲዮስን ሊያስፈርም I don't believe this I swear to God I don't believe this ወያላ I don't believe this. Never. ማናችሁም ለዚህ ዝውውር ዝግጁ አይደላችሁም። አይታችኋላ ቡካዮ ሳካን በቀኝ ቪኒ ጁኒየርን በግራ እናጋያለን ነው ማለት። ዛሬ ስለ ዝውውሩ ሁላችሁም ሰምታችኋል። ተዘጋጁ። አባትዬ ዝውውር ከጨረስነው ዘለቀ አረና ዘለቀ ነው ምናስብለማ ፔፕ ነው ዘለቀ ያልክ ብትጠራው ማን ቪኒሲየስ ጁኒየር ቱ አርሰናል ዘአትሌቲክ ላይ ከ2-3 ደቂቃ በፊት ነው ብሮስኪ። ይሄ ነገር ዝም ብሎ አይደለም። ሪያል ማድሪድ እዛ ቦታ ላይ ኪሊያን መጫወት እየቻለ ያን ዲዮማንዴን እየጠየቀ ነው በ100 ሚሊዮን ፓውንድ ሮድሪጎ እያላቸው ምናምን ማለት ነው። ስለዚህ ያ የሆነ ነገር ላንተ ሊነግርህ ይገባል። ቪኒሲየስ ጁኒየር አርሰናል መጣ ማለት ሌፍት ዊንግ ኦን ሎክ ዴድ ዳውን ብሩኖ ጉማሬስ መሃል ላይ ማርቲን ኦዴጋርድ ዴክላን ራይስ ቡካዮ ሳካ ሳሊባ ጋብረበስ ፌር አይደለም ማን ፌር 3-4 ዳይን እንገዛሃል 10 ነው የምንገዛህ ማን ይሄ ሲቹዌሽን ብቻ እንዲፈ አንድሪያ በርታ ዩ ቼንጅድ ማይ ላይፍ ያለው በርታ ዩ ቼንጅድ ማይ ላይፍ ብለንህ ነበር። በዚህኛው ይሄን ከሰራህ ደግሞ ማን በቃ አንድ ስቴፕ አሰቲም ከበስ እንደለም እንመለከተው። ፎሎ ኮፒዲክሽን ያረጋችሁ ይመቻችሁ። አርሰናል ቪኒሲየስን ከማድሪድ ለማስፈረም ፍላጎት አሳይቷል። ምን አባናው አርፈህ ቁጭ ብለህ የለ እንዴ? ብድሩ ዝብላ ተቀመጥኩ ድቀት እንደሳለ ይወለ ማይሆን ሌላ ያሰማል ማይሆን ምን አርጉ ነው አሁን? እሺ አሁን እንጫወታለን አንጫወትም ቀጣይ እኔማ ያው ትንሽ ቢፈትኑኝ ነው። እኔ ዋንጫውን እኮ ማንንም ሳይቀናቀነኝ በላ ነበር እኮ። አረ ማድሪድ እባክህ እንደው አይሸጥም በልና ገላገል እንደው ማድሪድ እባክህ። ቪኒሲየስ ጁኒየር ወደ አርሰናል ሀቢቢ ምንድነው እየሰማን ያለ ነው? የመረጃ ማለት ነው። እኔ ከሃንድ ኦፍ አርሰናል ከዴቪድ ኦርኔስተን ውጪ ቢወራ ላይክ እኔ ቪዲዮ ለመስራትም አልመጣም። ከዚህ በፊት ሩመሮች ነበሩ። አሁን ግን ሩመር አይደለም። በቃ ሃንድ ኦፍ አርሰናልም እንዳለው አርሰናል ቪኒሲየስ ጁኒየር ለማስፈረም ንግግር እንደጀመረ ነው። ዴቪድ ኦርኔስተንም ተመሳሳይ ነገር ነው። በቃ እንቅስቃሴ ተጀምሯል። ያው ክለብ ለክለብ ገና ነው ቢሆንም ግን ፍላጎታቸውን ክሊር አድርገዋል ማለት ነው። እሱ አይደለም ባይዙ ከዚህ በላይ ነገሮች የተበለሻሸ ያሉት ከስፔን በኩል ቢወጡ እነ ሮድራ ምናምን ኢቨን ማርካ ሁሉ ሮድራ ላይክ ሮማን አልቫሬዝ ምናምን እነዚህ ቅርብ የሆኑ ለማድሪድ ማለትና ማድሪድ ላይክ ለመልቀቅ አንድ ተጫዋች ትልቅ ተጫዋች ለመልቀቅ ዝግጁ እንደሆነ ሲቀጥል ቪኒሲየስ ጁኒየር የሚለቅ ከሆነ የመጨረሻ መዳረሻው አርሰናል ነው። ላይክ ከአርሰናል ውጭ የትም አይሄድም እያለ ነው ሮድራ ማለት ነው። ታማኝ እዛው ለማርካ የሚሰሩ ማለት ነው። አሁን ደግሞ ማርካ ላይክ በእንትኑ ደግሞ ምንድነው ያለው ሰኞ ተቀጥሯል። ላይክ ማድሪድ እና ቪኒሲየስ ጉዳይ የኮንትራቱ ጉዳይ ማለት ነው። ሰኞ ቁርጡን ያውቃል ማለት ነውና ከዛ በኋላ እንግዲህ ግሪን ላይት የሚያገኝ ከሆነ አርሰናል ቪኒሲየስ ጁኒየርን ለማስፈር አረባለ እንግዲህ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። መረጃዎች ይሄን ይመስላሉ። ሩመር አይደለም ባጭሩ እንግዲህ ከነዚህ ከትላልቅ ሚዲያዎች ነው የወጡት። እኔ ካገኘ ነው በጣም ትልቅ ነገር በጣም ትልቅ አቺቭመንት ነው ማለት ጁኒየር ትለያለች ምንም ጥያቄ የለውም። ቢሄቪየር ምናምን ችግር ቢኖርበትም እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በኋላ አዳዲስ መረጃዎች ይወጣሉ ብዬ አስባለሁ። ይመቻችሁ። የቪኒሲየስን ጉዳይ አመረራችሁ እንዴ? እኔ እኮ ሩመር ነው ዜና ነው ብዬ እኮ ነው እንዴ። እኔ አንተ ሮጀርስ የከበደ ቪኒሲየስን ከየት አባሽ አምጥተሽ ነው ጠና የምታስፈርቢው? ቤርታ መበርታት አለበት ወይ ሄዶ እንደ ሰሞኑ ትሬንድ ሄዶ ሼሆቹ ጋር ምናምን ወደ ሳውዲ ሄዳ አባት ይሄ ቪዲዮ ስንት ከገባ ቪኒሲየስ እናስፈርማለን ወይ ቁም ነገር እድር ነገር ፈልጉ። ከየት አባሽ አምጥተሽ ነው የቪኒን ደሞዝ የምከፍለው? ኢካክ እንደ ኪሊያን ኤምባፔ አይነት ትሪትመንት ከፈለክ እንደ ኪሊያን ኤምባፔ ፐርፎርም ማድረግ አለብህ። አራነጥ እኔ 18 ጨዋታ ሳታገባ የሄድክበት ጊዜ አለ እኮ ቪኒሲየስ እናውራ ከተባለ እንደዚህ አይነት ፐርፎርማንስ እያሳየ ከሱ እኩል ይከፈለኝ ከሱ እኩል ትሪት ይደረግ ማለት አትችልም። መፈረም ትፈልጋለህ፣ ማድሪድም ይፈልጋል፣ እኛም እንፈልጋለን ማስፈረም። ነገር ግን በዚህ ልክ ሊቀጥል አይችልም። ግልጽ ሆኜ ልንገር
ቪኒሲየስ ጉዳይ ለምን ሙሴ ማታወራው ያላችሁ ነበረ። እኔ ጉዳዩ ስለሚያስቀኝ ሌላ ነገር የለው፣ በቃ ያስቃል። ቪኒሲየስ በጣም ቀብጧል፣ ድቅበጥ እያለ ነው በጣም ኮንትራክት ቀረበለት፣ ትንሽ ቆይቷል። ከእንደገና ደግሞ አሁን እምቢ ማለት አይደለም፣ እሱ መፈረም ይፈልጋል፣ ሪያል ማድሪድ ማስፈረም ነው የሚፈልገው ኦብቪየስሊ እኛ ጋር። ነገር ግን ችግሩ የቱ ጋር እንደሆነ እንገራችሁ። ኤምባፔ ማነው ቪኒሲየስ የሚፈልገው ነገር ምንድን ነው? ከኤምባፔ እኩል የሆነ ትሪትመንት ነው በቃ። ኤምባፔ 600,000 ዩሮ ነው የሚያገኘው፣ እኔም 600,000 ዩሮ ላገኝ፣ ከእንደገና ሳይኒንግ ቦነሶቹም እንደሱ ይሆኑ፣ ከእንደገና ደግሞ ሎያልቲ ቦነስ የሚጨምር ነው ነገሩ። በዚህ በመሀል ነገራችሁ ፈልገው ጥቅል እንደምትመለከቱት ጋይስ ያው የቮቷ ጉዳይ ቲክቶክ ክሬተር አዋርዷ ላይ ቮት ይደረግ ይገኛል። እናንተ ገብታችሁ ቮት ማድረግ ትችላላችሁ ከፈለጋችሁ። ባዮ ላይ ሊንክ ያለ ሊንኩ ደግሞ እምቢ እያለ እንዳላችሁ ኮፒ አድርጋችሁ ፔስት አድርጉት። ይመቻችሁ። እንቀጥል። እዚህ ማውራት ሪያል ማድሪድ እምቢ አላለው፣ ግን ከኤምባፔ እኩል አትደርስም። ነገር ግን እዛ አካባቢ የሚደርስ ክፍያ እንስጥህ፣ ሎያልቲ ቦነስም ከፍ ይደረግ ተባለ። አይ እኔ ከሱ እኩል ነው የምፈልገው ምርጫ አለኝ እያለ ደግሞ ለመዛት እየሞከረ ነው ነገርየው። ግን መፈረም ይፈልጋል። ግልጹን የምነግራችሁ እሱ ነው። ሳይፈልግ ቀርቶ አይደለም፣ ያ ነገር ቀርቶ አይደለም። እስካሁን ግን አለመፈረሙ ሰው ሳይፈልግ ቀርቶ ነው እያለ ነው። ግን እንደዛ አይደለም። መፈረም ይፈልጋል። ነገር ግን ትሪትመንቱ እንዲጨመርለት የሚፈልገው ትሪትመንቱ ደግሞ ማድሪድ ለመጨመር ለምን ወደኋላ እንዳሰበ ልንገራችሁ። ቪኒሲየስ በዚህ ዓመት ለሪያል ማድሪድ ጥሩ አልነበረም። አለቀ። 4 ነጥብ። ለብራዚል አሪፍ ነበር፣ አዎ ነበረ። ከዛ ውጭ ግን ለሪያል ማድሪድ 18 ጨዋታ በተከታታይ ሳያገባ የቀጠለበት ጨዋታ አለ። አሁን ለምሳሌ ለማጋለጥ ካል እንደዚህ እናጋልጥ ከተባለ እኮ እንደዚህ አይነት ትሪትመንት እፈልጋለሁ ካልክ 18 ጨዋታ በተከታታይ ሳታገባ መቆየት አትችልም። ቪኒሲየስ በቃ ቢሆን እሱ ይችማል። 18 ጨዋታ ሳታገባ ቀጥለህ አሁን ተመሳሳይ ትሪትመንት የደረሰኝ ስትል ልክ አይመጣም። ከፈለግ አጥር ያለ ኮንትራት በተሻሻለ ደሞዝ ፈርመህ ከዛ በኋላ ምንድን ነው ፐርፎርማንስ ታይቶ ይጨመርላል። ግን አሁን 18 ጨዋታ ያክል ሳታገባ መቅረት በጣም በጣም ችግር ነው። ሪያል ማድሪድ ችግር ቤት ባለበት ሰዓት ኤምባፔ ነው። እኔ እውነትን ነገር ከተባለ እኮ ኤምባፔ ያው ሌላ ነገር እንዳለ ሆኖ ስትራክቸሩን በማጣት እንዳለ ሆኖ ግን ስንት ጎሎች ነው ያገባው። እኛ ሁለተኛ እንኳን ለመጨረስ ታይትል ሬስ ውስጥ እንኳን ለመሳተፍ እድሜ ለኤምባፔ እኮ አለቀ። ሻምፒዮንስ ሊጉ ላይ እድሜ ለኤምባፔ ይሄድ ነው። አንተም ጥሩ ሰርታል፣ መጥፎ ሰርታል እያልኩ አይደለም። ሻምፒዮንስ ሊጉ ላይ አትሊስት ግን ቶፕ ስኮር የነበረው ማን? ኪሊያን ኤምባፔ። ላሊጋ ቶፕ ስኮር ማን ነበር? ኪሊያን ኤምባፔ። ጀስት ቤተር ዳን ምን እናርግኛ? እኛ እኮ ምንም ማድረግ አንችልም። እዚህ ጋር ችግሩ እኮ እዚህ ጋር እና ምናልባት ፐርፎርም ማድረግ ብችል ከሆነ እኔ አሁን በቤተርናም ጉዳይ ራሱ አይደለም አሁን እንደዚህ እንድል አረከኝ እንጂ በዛ ጉዳይ ራሱ ብቻ አይደለም። ፐርፎርማንስ የሚመለስ ከሆነ እንደሱ አይነት ነገር የምታሳይ ከሆነ ይሰጣል ትሪትመንቱ። ግን ሳታሳይ እንዴት ነው እንድንሰጥ የምንፈልገው እኛ? የስ በፊት የምናውቀው ቪኒሲየስ አለ። ግን አሁን ያለው ቪኒሲየስ 600,000 ዩሮ በሳምንት መውሰድ አይገባውም። በቃ አለቀ። 4 ነጥብ 480,000 ዩሮ እኮ ነው የምትወስደው። አርሰናል አይሰጠም ይሄንን። እኔ የሚሰጠ አይመስለኝ በተአምር። አርሰናል እንደዚህ ከከፈለ ይመቻችሁ። ፕሪሚየር ሊጎቹ አቅም አላችሁ፣ ግን ይከፍላሉ አይመስለኝ። እና እኔ አደብ ገዝተህ አርፈህ ብትቀጥል ባይ ነኝ። እንደምትቀጥል አልጠራጠርም። ዝም ብለህ ወከባ ለመፍጠር ነው እንጂ አልፈርምም ካልክ ደግሞ 100 ምናምን በላይ ከከፈሉ ትሄዳለህ። ምን ችግር አለው? ማድሪድ ቤት ለማንም መለስ አንልም እኮ ለማንም አይመለስም። ትሄዳለህ፣ ችግር የለው። ብቻ ያለው ጉዳይን ይመስላል። ቀጣይ እስክንገናኝ ድረስ እንግዲህ ይመቻችሁ። ኧረ እኔ እንደው ይሄ ቲም በቃኝ። ጭራሽ ቀልድ ጀመራችሁ አይደል? ሌላው አልበቃ ብሎ ከቼልሲ ሞርጋን ሮጀርስን መንጠቅ ያልቻለ ክለብ ከማድሪድ ዘሎ ማድሪድ ላይ ቪኒሲየስ ነረ። እስቲ ተረጋጉ መጀመሪያ። ማርያምን አንድ ፕሪሚየር ሊግ ማሸነፍ እንዳያደርግም በይዞ ረጋ በሉ መጀመሪያ። ሰከን ቪኒሲየስ ላይ ዘሎ ኧረ የማይሆን ነገር ነው። ጋርናቾን እንዳይሆን አስቶን ቪላ ወሰደው እንጂ ቼላው እንደምንም አታሎ ጋርናቾን ይሸጥላችሁ ነበር። ከሞርጋን ሮጀርስ እንደው እግዚአብሔር ሞርጋን ሮጀርስ ደ ቤስት ቲም ኢን ለንደን እያለ ቼልሲ ጋር ሄዶ ሲገባ ቁጭ ብሎ ሲያየ ነበረ። አንድሬ ቤርታና እንትና ከጀርባ ስራ እየሰሩ ነው ተብሎ እንደዛ ወር ሙሉ ድብን ስታደርጉን ቆይታችሁ ከሞርጋን ሮጀርስ ጋር ፐርሰናል አግሪመንት ተደረሰ ምናምን ቼልሲ ፍስ። አሁን ደግሞ ቀልድ ማድሪድ ጋር እንደው ቪኒሲየስ ወጣ ይባል ተውት። ከማድሪድ አርሰናል ሊገባ አረ ተው እየተሳሰብን አሁን ሌላውን ተውትና ቀልዱን ተው። እንደዚህ አይነት ቀልድ አትቀልዱ። ደህና የነበራችሁ ትሮዛርድን ሲጫችሁ አሁን ታያላችሁ በማርቲኔሊ ድብን ስትሉ። እኔማ በደንብ ነው መዝናናባችሁ። ኔክስት ሲዝን ያገናኘን። ኔክስት ሲዝን አታስቡ። እንደዚህኛው ፒጅሞል አጭበርብራችሁ የምትበሉ መስሏችኋል። እንገናኝ ብቻ ችግር የለውም። ኔክስት ሲዝን በደንብ እናወራለን። ግን ሌቭል ባይ ሌቭል ነው። እንደዚህ ቀስ ተብሎ ነው የሚሄደው። በአንዴ ቪኒሲየስ ከባድ ነው። እንደዛ አይሆንም። የማይሆን ነገር ነው። አታስቡት። ራሱ ትሮዛርድ ይሻላችሁ ነበር። እንደው ማርቲኔሊ እኔ ማርቲኔሊ ይመቸኛል ሲጀመር መቤቴ። አርሰናል ማሊያውን እንደው የአርሰናል ማሊያ እንደለበሰ ማርቲኔሊ ሆነ እና እስቲ ቀልዱን ተዉትና ወደ ቁም ነገሩ። ደህና ተጫዋች አስፈርሙ። ሁሉም እያስፈረመ ነው ልንላችሁ ነው። ይመቻችሁ።
አርሰናል አረረ ወያሊት አርሰናል የሪያል ማድሪዱን ኮከብ ቪኒሲየስ ጁኒየር ለማስፈረም ማለት ነው ፍላጎት እንዳለው በአሁኑ ሰዓት ታማኙ ጋዜጠኛ ዴቪድ ኦርንስታይን ነው እንግዲህ እየዘገበ የሚገኘው ማለት ነው። ያው በቦርዱ እንደጸደቀ ነው እንግዲህ የሚነገረው ማለት ነው። ይህንን ተጫዋች ለማስፈረም ፍላጎት አላቸው። ከሪያል ማድሪድ ጋር ያለው ነገር ስለ ተጫዋቹ እያጣሩ እንደሚገኝ ነው እንግዲህ በአሁኑ ሰዓት እየተዘገበ የሚገኘው። ለማንኛውም ጠቋሚ እንዳትሆኚ ብቻ እንጂ የመንገር ችግርሽ ተፈታ። በቃ ብታገኝ የኛዎቹን ፈዘዋል እኮ ግን ለማንኛውም መቻችሁ። ሰበር ዜና ይህ ሊሆን እንደሚችል ከወራቶች በፊት ቪዲዮ ሰርችላችሁ ነበር። ቪኒ ጁኒየር ወደ አርሰናል አሁን ላይ በወጣው ትኩስ የዝውውር ዜና ማለት ነው አርሰናሎች ቪኒ ጁኒየር ለማስፈረም እንቅስቃሴ ጀምረዋል። አሁን ላይ በአርሰናልና በሪያል ማድሪድ መካከል ምንም አይነት ንግግር አልተጀመረም። ነገር ግን ይህ ዝውውር የሚመሰረተው በቪኒ ጁኒየር አዲስ ኮንትራት ዙሪያ መፈረምና አለመፈረም ላይ ነው ማለት ነው። ቪኒ ጁኒየር በሪያል ማድሪድ የ11 ወራት እድሜ ብቻ ኮንትራት ነው የቀረው። ሪያል ማድሪዶች ቪኒ ጁኒየር አዲስ ኮንትራት የማይፈርም ከሆነ ለመሸጥ 100% ፈቃደኛ ናቸው። ምክንያቱም ተጫዋቹን በነፃ ላለማጣት ማለት ነው። አሁን ላይ ግን ትክክለኛ በእውነተኛ መንገድ ማለት ነው የተረጋገጠ ኦፊሻሊ አርሰናሎች ቪኒ ጁኒየርን ለማስፈረም እንቅስቃሴ ጀምሯል። አርሰናል እጅግ ዓለምን እያሰጋ የሚገኝ ትልቅ ቡድን መሆኑን የሚያሳይ ዝውውር ነው። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ኧረ መድፈኛው አርሰናል ከባድ ሚዛን ሆኗል ጋይስ። የ30 የ40 የ50 ሚሊዮን ፓውንድ ተጫዋቾችን አልፈልግም ሱፐርስታሮች ነው የማመጣው በማለት እንግዲህ በዚህ የመድፈኛው በጣም አስገራሚ ስኳድ ላይ እንግዲህ አሁን ደግሞ ቪኒሲየስ ጁኒየር ሊጨምሩ እንደሆነ ታማኙ ዘ አትሌቲክ ዛሬ ከሰዓታት በፊት ሰበር መረጃ በማለት አጋርቶናል። ቪኒሲየስ ጁኒየር ከሪያል ማድሪድ ጋር የ12 ወራት ኮንትራት ብቻ ነው የሚቀረው። ታዲያ በአዲሱ ኮንትራትና በደሞዝ ዙሪያ እስካሁን ለረጅም ጊዜ ካለፈው ዓመት ጀምሮ ስምምነት ላይ መድረስ ያልቻሉት ሪያል ማድሪድና ቪኒሲየስ ጁኒየር በመጨረሻም ሊለያዩ እንደሚችሉና አርሰናሎችም ስለ ተጫዋቹ ዝውውር ቀረብ ብለው ከኤጀንቶቹ ጋር እንደተነጋገሩ ነገር ግን አሁንም ቢሆን ገና ያላለቀ ብዙ ነገሮች አሉ። ኤርሊ ስቴጅ ላይ ነው ይለናል ዴቪድ ኦርንስቲና ዘ አትሌቲክ። ነገር ግን ቪኒሲየስ ጁኒየር ከዚህ ቀደም እንግዲህ በጭምጭምታና በተለያዩ ወሬዎች ወደ አርሰናል ሊዘዋወር እንደሚችል አርሰናልም የተጫዋች ፈላጊ እንደሆነ በተደጋጋሚ ስንሰማ ነበር። ዛሬ ግን ታማኝና ተጨባጭ የሆነ መረጃ ከዘ አትሌቲክ ሰምተናል። ዴቪድ ኦርንስቲን መድፈኞቹ አርሰናሎች በቪኒሲየስ ጁኒየር ዝውውር ዙሪያ ኮስተር ብለው ወደ ዝውውሩ ለመግባት ዝግጅት ላይ እንደሚገኙና ኤርሊ የሆኑ ንግግሮችን ከክለቡ ጋር ሳይሆን ከኤጀንቶቹ ጋር ማድረጋቸው ተገልጿል። በአርሰናል በኩል ያሉ አመራሮችና መላው ቡድኑ የቪኒሲየስ ጁኒየርን ዝውውር ይፈልጋል፣ ተስማምተውበታል። በሁሉም እርከንና በሁሉም ደረጃ ላይ የሚገኙ አመራሮችና ውሳኔ ሰጮች እንግዲህ በዚህ ዝውውር ላይ ተስማምተዋል እየተባለ ይገኛል። የብሩኖ ጊማሪ ዝውውር የሚታከልበት ከሆነና ይሄ ዝውውር ደግሞ የሚሳካ ከሆነ አስቡት፣ መድፈኞቹ አርሰናሎች አሁን ባላቸው ጠንካራ ስኳድ ላይ እነዚህን ወርልድ ክላስ የሆኑ ተጫዋቾች በአጭር ጊዜ ለውጥ ማምጣት የሚችሉና ከፍተኛ ተጽዕኖን መፍጠር የሚችሉ ተጫዋቾች ናቸው። በጣም አስገራሚ አካሄድን መድፈኞቹ አርሰናሎች ከክሪስቶስ ዞሊስ ዝውውር በኋላ እያስመለከተን ይገኛል። እነዚህ ዝውውር እውን የሚሆኑ ከሆነ ከ10 ስንት ሰጧቸዋላችሁ? ሀሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳሳዊ መረጃዎች በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሰበር የዝውውር ዜና ክለባችን አርሰናል የሪያል ማድሪዱን የፊት መስመር ኮከብ ቪኒሲየስ ጁኒየርን ለማስፈረም መንገዶችን እየፈለገ እንደሆነ ተገልጿል ማለት ነው። መንገድ ይፈልጋል እኛን ጠቁመው እንዲህን ክለብ በነገራችን ላይ ዴቪድ ኦርንስታይን እንግዲህ ከደቂቃዎች በፊት እንደገለጸው ከሆነ አርሰናል ዝውውሩን ለማድረግ መንገዶችን እየፈለገ ይገኛል። እንዲሁም ደግሞ ሪያል ማድሪድ ተጫዋቹን በነፃ ማጣት ስለማይፈልግ ምናልባትም በአርሰናል በኩል በቪኒሲየስ ጁኒየር ጋር የተያዙ ነገሮችን ግሪን ላይት አግኝቷል ማለት ነው። በሁሉም ወገን በኩል ዝውውሩ ተቀባይነትን አግኝቷል። ስለዚህ በምን መንገድ እናስፈርመው የሚለውን እንግዲህ አርሰናል የሚወስን ይሆናል ማለት ነው። ይህን ዝውውር እንዴት ታዩታላችሁ? የመሳካት ፕሮባቢሊቲው ምን ያህል ነው? ሀሳብ አስተያየታችሁን ጥሩበት። የመታችሁ መድፈኞቹ